በስተመጨረሻ ቤሊንና አምነን ታርቀዋል። እስቲ ቤሊንና አምነን በመታረቃቸው የተደሰታችሁ ቪዲዮን በላይክ አጥለቅልቁት። በሌላ በኩል ሲፈን ልትጋለጥ ከጫፍ ደርሳ ነበረ። ሊያጋልጣትም የነበረችው ሜርሲ ናት። ሜርሲ ያኔ ከአምናን ጋር ቁጭ ብላ ስታወራ ስትሰሟት ያው ልትናገር የነበረው ስለ ሲፈን እናት ከድሮም ጀምሮ እሷ በደንብ የምታውቀው ነገር እንዳለና የዚህ ሁሉ ችግር መከራ የሆነው የእሷ ጥፋት ብቻ እንደሆነ ልትነግረው ከጫፍ ደርሳ ነበረ። ሜርሲ ቃል በቃል ልትል የነበረው የምታውቃት አንዲት የሞተች ሴት አለች። ምክንያቱም ደግሞ መሞቷ ሳይሆን ለምን እንደሞተች ልንገርህ ስትለው ሲፈን አቋረጠቻቸው። ሲፈን እንደ ዛሬው ልትጋለጥ ከጫፍ የደረሰችበት አንዳችን ምክንያት አልነበር። ያም የነበረው ቶሎ ሜርሲ ታቋርጣትና ወደ ውጪ ይዛት ወጣት ይሄን ነገር የምታደርጊ ከሆነ አብረን ነው ገደል የምንገባው፣ አንቺም እዚህ ቤት ውስጥ አንዳችም ተንኮል ልትሰሪ እንደመጣሽ አትርሺ ብላ ታስጠነቅቃታለች። አምናን ከዛም በኋላ ተመልሶ ሲያገኛት ልትነግረው ፈቃደኛ እንዳልሆነች ወዲያው ታሳውቀውና ዘዴዎችን ፈጥራ ሌላ ጊዜ እንደምትነግረው ታስታውሰውና ነገሩ በዛ ችላ ይሉታል። ሌላው ድራማው ላይ አዳዲስ ነገሮች እየተፈጠሩ ነው። አሁንም ወደፊትም የሚያስፈራው የአምናን ትልቁ ድርጅት ወደ ቦታው ወይንም ደግሞ ወደ ቀድሞ አቋሙስ ብቻ ስለተመለሰ ትንሽም ቢሆን ድግስ በማናጀሩ በኩል ሊደረግ ነው። እዛ ድግስ ላይ ደግሞ አንዱ የሱ ጠላት አንድ ትልቅ ነገር እንዳዘጋጀለትና እዛ ቦታ ላይ ሌላ ችግር ለመፍጠር እየተንቀሳቀሰ እንደሆነ ሰምተናል። ነገሩ ግን እንደዚህ ነው። ይህን ሰውዬ የሱ ክፍል ወይም ደግሞ የሱ ቤት በመጣበት ሰዓት ላይ ብቻውን ሲያወራና ከአምናን ድርጅት ውስጥ ገንዘቦችን፣ ትናንሽ ነገሮችን ለመስደቅ በስልክ ሲያወራ ሜርሲ ትሰማዋለች። ሜርሲ ከዚህ በፊት በምታቋት የእያንዳንዱን ሚስጥር በደንብ አርጋ ይዛባቸዋለች፣ የብሌንም ሳይቀር። ከብሌንም ጋር የሚያገናኛትም ያኔ ለብቻቸው ስትደበቅና ስትሳሳሙ አይቻቸዋለሁ። የዚህ ሁሉ ጥፋትን ደግሞ አንቺ ነሽ ያገባ ሰው መሳም ብላ ስታሸማቅቃት አይተናል። ታዲያ ሌላኛዋ ሚስጥሯን የያዘችባት ሴት ደግሞ ሲፈን ነች። በሌላ በኩልም እንደዛው ሙስጠፋን የጄሪንና የራሷ የሲፈንን ሁሉ ይዛለች። እያንዳንዱ ሰዎች ከዛ ቤት ውስጥ ላስወጣ ብትል ሜርሲ በጣም አደገኛ ነች ማለት ነው በዚህ ጉዳይ ላይ። ታዲያ የዚህን ሰውዬ ሚስጥር እንደሰማች ለራሱ ለሰውየው ስትነግረው ምን ማድረግ እንዳለበት ግራ በሚገባው ሰዓት ላይ እሷ ግን ሌላ የተሻለ ሐሳብ እንዳላት ትነግረዋለች። አንተ ይህን ሁሉ ሚስጥር የምታውቅ ከሆነ ብዙ ያልሰማሁት ሌላ ሚስጥር አለ ማለት ነው። ስለዚህ እኔና አንተ አብረን እንስራ ወይንስ ደግሞ ይህንን ነገር እንዳከሽፍብት ትፈልጋለህ ብላ ትለዋለች። እሱ ደግሞ አይ በጭራሽ እኔና አንቺ አንድ ላይ መስራት እንችላለን፣ እንደውም በደንብ ከተዋወቅን በኋላ ለእኔም ነገሮች ቀላል ይሆናሉ ብሎ ከእሷ ጋር ይስማማል። እሷ ግን ወደ መጨረሻ አካባቢ በደንብ ልብ ብላችኋት ከሆነ የተለየ ፊት ነበር ስታሳይ የነበረችው። ሜርሲ በዚህ ሰዓት ላይ ሁለት አማራጮች አሏት። የመጀመሪያው ከእሷ ጋር እንደተባባለችው አብራ መስራትና ገንዘብን መዝረፍ ነው። ወይም ደግሞ ሁለተኛ ነገር ደግሞ ልታወጣጣው ብላ መጀመሪያውኑ እኔና አንተ መስራት እንችላለን ያለችው እውነታውን በደንብ ለማወቅ ብላም ሊሆንም እንደሚችል አዎ ተስማምተናል አብረን መስራት እንችላለን ሲላት ወዲያውኑ አሳመነችው። ስለዚህ ከዚህ በኋላ ልታረገው የምችለው ሁለተኛ አማራጫ ይህንን እውነታ ወስዳ ለአምናን መናገርና ከአምናን የተሻለ ቦታ የተሻለ እምነትን ማግኘት። ብልጥ ከሆነች ደግሞ በደንብ ይህንን ነገር ታረገዋለች። ነገር ግን ገንዘብ ብቻ ከሆነ የእሷ ችግሯ ከሰውየው ጋር እንደተስማማች ሚስጥሩንም ይዛ አብራን መቀጠልም ትችላለች። በሌላ በኩል ስለ ብሌን ስናወራ ብሌን እንግዲህ እናቷን የምታስታውስበትን አንድ የቀራትን ፎቶ ቤት ውስጥ ሲቃጠል እንግዲህ አብራ እንዳጣችው በማስታወስ እንግዲህ ከዚህ በኋላ ምን አለ አንቺን የማስታውስበት ብላ ብቻዋን ስታለቅስ ተመልክተናል። ወዲያውኑ ከመስሪያ ቤት ውስጥ የመጡት ሁለት ሴቶች መካከል አንዷ
ከሷ ጎን ትሆንና ልታጽናናት እንደሞከረች አይተናል። ወዲያውኑም አሪፍ ጓደኛ ማቾች ይሆናሉ። አምናንና ብሌንም መጨረሻ ላይ አካባቢ እንደታረቁና ከዚህ በኋላ አብረው እንደ በፊቱ መቀጠል እንደሚችሉ ተስማምተዋል። ነገር ግን አሁንም ቢሆን አምናን ችግር ያለበት እሷን በቀላሉ ማመን እንደማይችል አሳይቷታል። እሷም ቢሆን እንዴት በልብስ ትጠረጥረኛለህ ብላ ከዚህም በኋላ እንደዚህ አይነት ነገሮች እኔና አንተ መሀል ሊፈጠሩ እንደሚችሉ ብዙ አብረን መቆየት አንችልም። እኔ እኮ ስትወደኝና አብረኝ ስትሆን እምነትን አብረ ያሳደርክብኝ መስሎኝ ነበር፣ ግን አምና እንደዚህ ዛሬ ሆነ አይቼህ አላቅም ብላ ይህን ነበር ያለችው። አምናም በራሱ በኩል ሆኖ ያየ ራሱን በጥፋተኝነት ራሱ አላየም ነበር። ያደረጉት ነገር ልክ ነው ብሎ ነበር የሚያስበው። ግን ደግሞ ወደፊትም ቢሆን ይሄ ነገር ይህንን አይነት ባህሪ ይዞ ምናልባትም የሚወዳትምና የሚያፈቅራት ከሆነ እሱን ሁሉ ሊተው ይችላል። አምናንና ብሌን ይታረቃሉ፣ ይጣላሉ። በዚህ ጉዳይ ላይ በአሁኑ ከተታረቁ በኋላ ያው ብዙ ጊዜ ከሷ ጋር ስላላሰለፈና ዘግቷት ስለቆየ ብቻ እንደናፈቃት ይነግራታል። ብሌንም በራሷ በኩል ሆና አንድ ቅድመ ሁኔታ እየነገረችው ነበር። አስታውስ፣ የምትወደኝና የምታፈቅረኝ ከሆነ በትልቅ በትንሽ ምንም መጠርጠር የለብንም። በአሁኑ በጣም ከፍቷት ነበር። እሷ ላይ ብዙ ጥቃቶች ይደርሳሉ፣ ብዙ ነገሮች። ለዛም ነው የምታለቅሰው። ብዙዎቻችሁ እንደውም ተመልካች የነበረችው በትንሽ በትልቁ ለምንድን ነው ብሌን ብታለቅሰው ብላችኋል። ነገሩ ለሷ ከባድ ነው። እሷ ሌላኛው ችግሯ ሳይፈታ ሌላ ችግር እየተደራረበባት እንደውም ያላደረገችውን ነገር አደረገች እየተባለችው ብላ ስትወቅሳት ሁላ እንደነበረች አይታችኋል። ጄሪ ግን ራሷ በጠረጠረችው ራሷ ተንኮሎች ሲፈንን ነበር የጠረጠረችው።